አይመረ አሸብር በተመለከተ ብዙዎቻችሁ የላካችሁልኝ ነበረ። ዘመዴ ከተናገርከው በኋላ እንዲህ እያለ ነው እኔ ሳልናገረውን በፊት ሰኔ ጀምሮ ልጁ እየተናገረ ነው። መጋቤ ብሉይ አይመረ አሸብር ማለት ነው። እንግዲህ በዚህ ሁኔታ በህይወት መኖሬ አጠራጣሪ ነው። ሙሉ በሙሉ ተስፋ ቆርጫለሁ። ልሞት ነው፣ ልፈነቀል ነው፣ ሊሄድ ነው፣ ልሰነን እያለ ያወራል ማለት ነው። መጋቤ ብሉይ አይመረ አሸብር እንግዲህ የቤተክርስቲያን የደከመችበት ሰው ነው። በጣም በብዙ ሁኔታ የሰራ ነው። እስከ ሊቃውንት ጉባኤ የደረሰ ነው ወንድማችን እና በመጽሐፍ ቅዱስ ማህበር ውስጥ የተርጓሚነት ሚናም እስከ ማግኘት ደርሶ የነበረ ነው። በስብከተ ወንጌሉም ደግሞ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሐዋርያዊና አገልግሎቱን በመስጠት ተልእኮን በመፈጸም ሹመትም ስልጣንም የነበረው ሰው ነው። መሀል ላይ እንግዲህ ይሄ ሊቅ የተባለ ይሄ የሊቃውንት ጉባኤን የሚመራ ሰው እምነቱን ቀየረ ማለት ነው እና ቅዱሳን አያማልዱም፣ እመቤታችን ምንድናት፣ መልአኩ ገብርኤል ምንድነው፣ ሚካኤል ምንድነው፣ ጊዮርጊስ ምንድነው፣ ተክለ ሃይማኖት ምንድናቸው፣ ኢየሱስ ብቻ አለና ጠነጠጠ ማለት ነው። በቃ ፎገድላ ወጣ፣ ከቤተክርስቲያን ወጣ እና ቤተክርስቲያን ውስጥ መጀመሪያ ሆኖ ነበር ልክ እንደነበጋሻው አክት ማድረግ የፈለገው። እንግዲህ ከጎጃም አካባቢ የመጣ ነው። ከጎጃም ደግሞ እና አለቃ እያሌው ሊቀ ሊቃውንት የመጡበት ነው። እነ መልአከ ብርሃን አድማሱ ጀንበር የመጡበት ነው። ብፁዕ ቅዱስ አቡነ ቴዎፍሎስ የመጡበት ነው። ሊቃውንት የወጡበት ምድር ነው እና ይሄ ሾህ ደግሞ መጣና ቤተክርስቲያኗን መውጋት ሲጀምር ያኔ ከነበጋሻው ጋር አብሬ መቀጥቀጥ ጀመርኩ። የባሰበት እና ሊወጣ የቻለው ጅጅጋ ሚካኤል ሄዶ ይመስለኛል እና የኔ ወፎች ቀርጸው ሊላኩልኝ እዛ አንድ በሽተኛ ታቦት ሲወጣ ሲጮህ እሱ እዛ ሄዶ ለማስወጣት ይሞክራል። በኢየሱስ ስም the name of Jesus Christ ምናምን ይላል። ታቦት ቆሙ ማለት እና ደግሞ አጋንንቱ ደግሞ በጣም እልህኛ ነው። ጥፋ ከዚያ ነው። ምን ትቀላውጣለህ? አልሰማህም አለው። ውጣ ሲለው አንተ ራስህ ውጣ አይነት ነገር አለው። ያው አይመረ አሸብር እንደጠፋው ልጅ ወጥቶ ሄደ ማለት ነው። ታውቃ ወጥቶ ሄደ። ከቤተክርስቲያን ወጣ፣ ከቤተክርስቲያን ወጣ። ቤተክርስቲያንም ለየችው፣ ጥፋ ከዚያ አለችው ማለት ነው። ከተሐድሶቹ ጋር ሆኖ ቤተክርስቲያንን መውጋት ጀመረ። እኔ መዝሙር ሳሰራት የ12 ዓመት ህፃን ሆና ስቱዲዮ ውስጥ ቅልልቦች ትጫወት የነበረችው ዘማሪት ህፃን ዮርዳኖስ ታዘው ጀመር። አንዴ እኮ አትጣሉ። ይሄ ማለት ያ የጠፋው ልጅ አለ አይደለ? ከእናት ከአባቱ ቤት ወጥቶ ከሞቀ ቤቱ ወጥቶ ከዚያ የእሪያ ምግብ የተረፈ ምግብ መብላት፣ የአሳማ ምግብ መብላት፣ ተረፈ ምርት መብላት ያማረው ብሎ መጽሐፍ የሚነግረው እንደዛ ነው የሆነ። የማን መጫወቻ ሆነ። አሁን ጸጋዬ የሚባለው ጸጋዬ ሮቶ የምንለው የማን ጽድቅ ነው ምናምን ፍኖተ ጽድቅ የዛ መስራች እንዴት ውሻ ያደረገው እንደነበር ቪዲዮ አለኝ። ውሻ ሲሰድበው እሱ ጋር ሄዶ ፍርፋሪ ይለምን ነበር። ሰው ከከበረበት ከፍ ካለ ማዕረግ ካለበት ሊቁ መጡ መምህሩ መጡ ተብሎ መንገድ ከሚለቀቅበት ቦታ ወጥቶ ሰንበት ተማሪ አይደለም ወይ ዲያቆን እንኳን አይደለም ወይ ምናምን ይሄ በከፍተኛ ማዕረግ የሊቃውንት ጉባኤ አባል ሆኖ እንደ አንድ ሲኖዶስ የሚታይ ሰው ከዛ ወጥቶ ፓስተር ካልተጫወትኩ ሃሌሉያ ካላልኩ ብሎ ኦርቶዶክስ ላይ ተዋህዶ ላይ ወጥቶ እንዲህ በኋላ ላይ ወንድማችን የሀገሩ ሰው ብፁዕ አቡነ አብርሃም የጠቅላይ ቤተ ክህነቱ ስራ አስኪያጅ ሆኑ እና በዚህ ሰዓት ብትመለስ ተብሎ ተመከረ። እነዚህ እና አቡነ ማርቆስም በዚህ በቅባት የሚታሙት በሙሉ ሄደው ጨቀጨቁት። እሱም ተመልሶ ወደ ቤተ ክርስቲያን ደብዳቤ ጽፎ መጣ። ስለዚህ ጥቅምት 2015 ዓ.ም በተደረገው ጉባኤ ጥቅምት 19 ቀን ትዝ ይለኛል 6ኛው ቀኑ ላይ የእሱ ጥያቄ ተቀባይነት አግኝቶ አይመረ አሸብር የበደልኳትን ቤተክርስቲያኔን እክሳለሁ ብሎ መጣ ማለት ነው። ወደ ቤተክርስቲያን ተመልሶ መጣ። እኔም በጣም በእውነት ሁላችንም ነው ደስ ያለን፣ ምድራውያን ኦርቶዶክሳውያንም በሰማይም ደግሞ ቅዱሳኑና መላእክቱ አንድ ንስሐ በገባ ሰው እንደሚደሰቱ ይደሰታሉ። ይሄ የክህነት ጉዳይ ፍትሐ ነገሥቱም የሚያወራው አለ። የመነፈቀ መናፍቅ ሆኖ የከረመ ሰው መጥቶ
ድጋሚ በክህነት አገልግሎት እንደማያገለግል ነው እኔ መረጃ ያለኝ። ግን እንኳን አመር አሸብር በሻሸመኔ በኦሮሚያ ለዛ ሁሉ ክርስቲያኖች ሞት ፊት አውራሪ ጀነራል የነበሩት ጳጳሳት ተመልሰው ሹመት ስልጣን አግኝተው በነፃነት የሚራመዱበት ስርዓት ስለተፈጠረ የዚህ መንፍቆ መምጣት ብዙም የሚያጫጫው አይደለም፣ ባለበት ይጠብቀው ብለን ነው እኔ በእኔ በኩል ያለኝ እንትን ማለት ነው። ግን አላርፍ አለ። እኔ የዛሬ ሳምንት ስሙን ያነሳሁት አላርፍ ስላለ ያ አላርፍ ያለው ደግሞ መጀመሪያ እዛ ቢኒያም ፓስተር ቢኒያም ሽታይ ቤት እንትኑ አይለቅም፣ ጠረኑ አይለቅም። አሁን ቤተክርስቲያን ሄዳችሁ ወደ ቤት ስትሄዱ እጣኑ ቤታችሁ ላይ ይከተላችኋል። ሺሻ ቤት አሺሽ ቤት ሄዳችሁ ሺሻ ቤት ሲጋራ የሚጨስ ስትወጡ ሲጋራ ነው የምትሸጡት። አለቅ ምንፍቅናም እንደዛው ነው። መናፍቅ ሆነ ስትመለስ ብዙ እንዶድ ብዙ ሳሙና ይጨርስ አይለቅም። በቃ ለዚህ እኮ ነው ያላችሁ ኦርቶዶክስ ሆነው ወደ ጴንጤ የሚሄዱት ሰዎች አይለቃቸውም ቶሎ። አሁን ዮኒ ማኛ ጴንጤ ሆነና መስበክ ጀመረ። በሶስተኛው ቀን ሴትዮ አጥምቃው ከውሃ ውስጥ ወጣና ስበክ በቃ አሉት። ከዛ እየሰበከ እያለ ጥያቄ ይጠይቁታል። አረ እንደዚህ አይደለም ምናምን ሲሉት ማርያምን ይላል። አይለቅማ ቶሎ አይለቅም። እመቤቴን ይላል አይለቅም። እንዴት በአንድ ጊዜ እንዴት ይለቃል? እና የምንፍቅናም ጋር ሄዱ የመጡ ሰዎች አይለቃቸውም እና ይፈልጋሉ የሚመስላቸውን ሰው እና እዛ ቢኒያም ሽታዬ ቤት ምናምን እሱ እንትን አላለኝ። ከዛ ደግሞ ቤተክርስቲያኒቷን የሚጎዳ የሚያወድም ነገርም ደግሞ ይፈልጋሉ። ለምን እንደተመለሰ የሚያውቀው እሱ ቢሆንም ይፈልጋል። ከዛ ሄኖክ ኃይሌ አገልጋይ ዋነኛውን ማለት ነው። ዋነኛ ሄኖክ ኃይሌ አገልጋይ አሁን አመር አሸብር ፌስቡኩን ዘግቷል። ብፁዕ አቡነ ማርቆስ ሄደው ዝጋ ብለውት ነው መሰለኝ እንግዲህ ዘግቷል። የለም ግን ፕሮፋይል ፒክቸር ውስጥ ትመለከቱት የመስቀል አደባባዩ ኮንሰርት ነው ያለው የሄኖክ ኃይሌ ማለት ነው። ሄኖክ ኃይሌን ደግሞ የጎጃም ሊቀ ሊቃውንት ነን የሚሉት ናቸው የከበቡት። አሁን ስሙር አለማየሁ ምናምን የሚባለውን አይታችሁት ከሆነ እዚህ ኮሜንት ስር ገብቶ እሱ አንድ ዘመድኩ ምናምን ብሎ የጠቀሰበት ኮሜንት ስር ገብቶ ነው እኔን አሳማ እያለ የሚሰደው። ትርጉሙን እንኳን ሱሬን አላገኘውም፣ ሌሎች ሰዎች ናቸው የተረጎሙልኝ። ግን ሰደበኝ። ጎጃሜ ነው። ከጎጃም የመጡ ሰዎች ሄኖክ ኃይሌ ስር ከበዋል። ይሄ ደግሞ በጣም ፕሮሞት ያደርጋል። እንግዲህ ይቁረጥለት ተቆራጭ ይኑረው ምን ይኑረው አላውቅም። ሄኖክ ኃይሌን በተለይ ጎጃሞች በመንከባከብ አንደኛ ናቸው። በተለይ በቅባትነት የሚጠረጠሩ አካላት ኦርቶዶክሳውያንም አሉ። ኦርቶዶክስ የሚመስሉን ሰዎችም ሊቀ ሊቃውንት የተባሉ ሰዎችም የማከብራቸውም ሰዎች አብረዋል። ስለዚህ ይህንን የተቃወምኩት እና ይሄ ሰውዬ አሁንም እንደዚህ ይላል ምናምን ስል እሱም ጓለ። ስለዚህ እኔ ያልኩት ምንድን ነው ከጾሙ በኋላ አሁን የተኩስ አቁም ስምምነት ላይ ነኝ። የዋልድባ ጉዳይ አለብኝ። ስለዚህ እኔ ደግሞ የጦስ ዶሮ ፈልጋለሁ። ተናግሯን ጸሎቴ እንደዚህ ነው። ሁልጊዜ አምላኬ ሆይ ተናግሮ አናጋሪ ስጠኝ ነው የምለው። አሁን ብዙ ሰው ተናግሮ አናጋሪውን ያዝልኝ ነው የሚለው አይደል? እኔ ግን አምላኬ ሆይ እናገር ዘንድ የምናገርበትን የሚያናግረኝን የሚያስጮኸኝን ስጠኝ ነው። የዕለት እንጀራዬን ስጠኝ። የእኔ የዕለት እንጀራ ቤተክርስቲያንን የሚያደማ ሀገርን የሚያደማ ያንን አካል መጋፈጥ ነው ስራዬ። ጸሎቴ እንደዛ ነው። ሌላ አቡነ ዘበሰማያት ሰላም ለኪማ አላቅም፣ ዳዊት ውዳሴ ማርያም አላቅም። እኔ ጸሎቴ በቃ ተናግሮ አናጋሪ ስጠኝ ነው። የፈለገ ይሁን በቃ አንዴ በስብሻለሁ የፈለግኩበት ላይ። ስለዚህ ይሄ ሰውዬ በጸሎቴ ምክንያት መጣ እና ስሜን ጠራ። እዛ ያው ውሃ መረጫጨት አሁን አይደለም ከጾሙ በኋላ ስል እንዳያችሁት በጣም ተስፋ ቆርጫለሁ። መጽሐፌን ውሰዱ፣ ህይወቴ ተመሰቃቅሏል፣ ቀብሬ ላይ ለመምጣት እንትን ብትሉ ምናምን እያለ መጽሐፍ ጀመረ እና ብዙ ሰዎች ይኸው ከነካው ጀምሮ እንደዚህ እያለ ነው አለ። አይ ከሰኔ ጀምሮ ነው፣ እኔ ሳልነካው በፊትም ተስፋ ቆርጧል እና ምን እንደሆነ አላይማ። ምን ይመስልሃል ይላሉ። እኔም ገብቼ ኮመንቶችን አነባለሁ። ብዙ ሰዎች ሊረዱት ይፈልጋሉ። ምን ይላሉ? እኔ ግን ችግሩ ገባኝና ምናልባት ይሄ ሊሆን ይችላል ብዬ አየው ማለት ነው። እና አግብቷል ወይ ስጠይቅ አዎ አግብቷል አሉኝ። እንግዲህ እንዴት እንዳገባት አላቅም። የትዳሩ ሁኔታ ነው ይሄን ያመጣው እና ሶስት ነገሮች ታሳቢ አድርጌያለሁ እና
ከ5 ቀን በፊት እንዲህ ብሎ ጽፏል። የትዳር ምክር ብሎ ማለት ነው። ባል ሚስቱን ካልወደደና መስዋዕትነት ካልከፈለ፣ ሚስት የባሏን ፍቅርና መስዋዕትነት ተረድታ ለባሏ ካልተገዛችና ካላከበረችው ትዳር ሊሰምር አይችልም። አንድ ወንድ የማይወዳትን ሴት ማግባት የለበትም። ልታከብረው የማትችለውን ወንድ ሴት ልጅ ማግባት የለባትም። ሴት ልጅ ባሏን የማታከብር ከሆነ እርሱ ቢወዳትና ማንኛውንም መስዋዕትነት ቢከፍልም እንኳ ትዳሩ መፍረሱ አይቀርም። ሚስት ብታከብረውና ብትገዛለትም እርሱ ካልወደዳት ትዳሩ ይፈርሳል። ቢዘገይ እንኳን ጥሩ ትዳር አይደለም። ያላገባችሁ አስቡበት፣ ያገባችሁ መርምሩ። የቆሰለው ሐኪም ብዙ ጥበብ ይገኝበታል። ታክሞ ስለሚያውቅ አሁንም ከቁስሉ ባያገግም እንኳን በሕይወት እስካለ ድረስ ምክሩና ሕክምናው ይጠቅማል። ሰምታችኋል አለ እና የቤት ጣጣ እንደሆነ ገባኝ እኔ። አሁን ብዙዎች እንደዚህ ሆኖ ነው እንደዚህ ሆኖ እንደዚህ ሆኖ ይላል። ኢትዮጵያ ውስጥ ችግር አለ፣ የኢኮኖሚ ጉዳይ አለ። ይሄ እንኳን ብዙ የለመደ ብዙ ተከብሮ የነበረ እና አሁን ሲመጣ የኛ ማህበረሰብ እዛው ችክ ብሎ ተጠራጥሮ የሚይዘው ይቅርና ብዙዎቹ ተቸግረዋል። ወደ መስረቅ፣ ሙዳየ ምጽዋት ወደ መዝረፍ የሚሄዱት አንደኛ የችግሩም ጽናት ነው እና ግን እኔ ሌላው ምናልባት እሱ ዘመድ ስላለው ተመልሷል። እነ ብፁዕ አቡነ አብርሃም ረድተውት፣ ሲኖዶሱን ረድተውት፣ ጓደኞቹም ረድተውት ተመልሷል። ምናልባት ደግሞ ያም ይጸጽተዋል ብዬም እሰጋ ነበር። ምክንያቱም እሱ ይዟቸው የሄዱትና ጴንጤ ያረጋቸው መናፍቅ ያረጋቸው አልተመለሱ፣ አልመጡ። እሱ ብቻውን የመጣው በጎቹን ለተኩላ ሰጥቶ ለቀበሮ ሰጥቶ መጥቷል። ምናልባት ይህም ሊያስጨንቀው ይችላል የሚል እምነት ነበረኝ። በእውነት ግን ሳስበው ትዳር ነው ዋናው፣ ትዳር ነው። ምናልባት ሚስቱ እሱ ጴንጤ ሲሆን እሷም አብራው ጴንጤ ሆና እሱ አሁን ሲመለስ ያኛው ጴንጤነት ጥሞኛል ብላው ከሆነ ወይም ደግሞ መጀመሪያም እሱ ጴንጤ ሲሆን እኔ ኦርቶዶክስ ነኝ አልሄድም ብላው አሁንም ሲመጣ በአንተ እምነት የለኝም ዥዋዥዌነ ለፈጣሪ ያልታመንክ ከሆን ካለችው፣ ስለዚህ መስዋዕትነት ብከፍልም ምን ብልም ምናምን የሚለው ለዛ የቆሰልኩ ነኝ እኔ ስሙኝ ነው የምለው። ሁለተኛ ደገመ ምን አለ? አሁንም የተጨማሪ ምክር ስለ ትዳር አለ። ትዳር 3 አካላት ያሉበት ቃል ኪዳን ነው። ሶስተኛውን እግዚአብሔር ነው። እንደ ፒራሚድ አድርጋችሁ አስቡት። በፒራሚዱ አናት ላይ ክርስቶስ አለ። ባልና ሚስት ከታች ግራና ቀኝ አንግል ይዘዋል። ሁለቱም የበለጠ የሚቀራረቡት ወደ ላይ ወደ ክርስቶስ ካደጉ ብቻ ነው። አንዱ ወደ ላይ እያደገ አንዱ ባለበት ከቆመ ወይም ወደ ታች ከወረደ ወይም ሁለቱም ባሉበት የስጋና የደም እውቀትና ዓላማ ላይ ቆሞ ለመቀራረብ ከሞከሩ የፈለገው ቢሆን በመሃላቸው ያለውን ርቀት ማጥበብና ማቀራረብ አይችሉም። አንድ ስጋ ይሆናሉ እንጂ ነፍሳቸው አትዋሃድም። የነፍስ ተዋህዶ መተሳሰር ከሌለ ደግሞ የስጋ ገመድ መበጠሱ አይቀርም። ባልና ሚስት ዓላማቸውን በክርስቶስ ያላቸው እምነት እንጂ ስጋዊ እቅድና ዓላማ ትዳርን ከመፍረስ አያድንም። በተለይ አገልጋዮች መንፈሳዊ እድገት በሌለበት ወይም አንዱ ብቻ በመንፈሳዊ እውቀትና ለውጥ ውስጥ እያለ ባልና ሚስት አንድነት ሊጠበቅ አይችልም ይልና ይቀጥላል። አንድነት ሊጠበቅ አይችልም ይልና ሁለተኛውን አምጣልኝ። በመንፈሳዊ መንገድ የማይስማሙ ወንድና ሴት ለመጋባት መወሰን የለባቸውም። የትዳር ግብ ልጅ በመውለድና በማሳደግ ውስጥ ብቻ አይታጠርም። ዋናው ግብ አብሮት ክርስቶስን ማገልገልና መንግስቱን መውረስ ነው። አገልግሎት የማይገባቸውና የማይወዱ ባላቸውንም በአገልግሎት ማገዝ የማይፈልጉ የአገልጋይ ሚስቶች የትዳራቸውን መፍረስ ያፋጥናሉ። የብዙ አገልጋዮች ህይወት የራሴን ጨምሮ ሳየው መዛባትና ብልሽቱ እዚህ ጋር ነው። ይህ ትዳር የስቃይ ስፍራ ነው። ከጋብቻ በፊት የአገልጋይ ሚስቶች የአገልጋዩን አገልግሎት ማወቅና አብሮ ለማገልገል መወሰን፣ በደስታም ዋጋ ለመክፈል ማመን አለባቸው። ህይወት ያስተማረችኝ እውነት ነው። የቆሰለው ሐኪም ምክር ነው፣ ይጠቅማቸዋል ይላል። ስለዚህ አሁን ከዛ በኋላ ልሞት ነው ብንሄድ ይሻለናል፣ መቃብሬ ላይ አትቁሙ ምናምን የሚሉት ነገሮች የመጡት የቤት ጣጣ የቤት ችግር ይመስለኛል። ስለዚህ ይሄ የሚፈታው ልጅቷን በማግኘት እሱን ቀርቦ በማናገር ምናምን የሚፈታ ነገር። እኔ ግን እንደዚህ ቆስሎ እንደዚህ በቤት እየተበጠበጠ አንድ ኮመንትም ሰው ሲጽፍለት መጽሐፍ ቤት የቱ ጋር ቤት ሆኜ ላንበው መጽሐፎችን መበት ነው ለዛ ነው ሲልም አይቼዋለሁ። እኔ አንድ ነገር ከመጣ በኋላ ድል ነው የማየው። ከምንድን ነው ምንጩ? ምን ሊሆን ይችላል? አሁን ያልኩትም ላይሆን ይችላል።
ቢሆንም ግን እኔ የተረዳሁት ቤት ውስጥ ቆስሏል። በቃ ከሚስቱ ጋር ደንበኛ ጦርነት ውስጥ ገብቷል። ይህንን አባቶች ጓደኞቹ ተሰብስበው አንድ ደግሞ የእግዚአብሔር ሰው ነኝ ያለ ሰው በዚህ መጠን እግዚአብሔርን የሚሰብክ የሊቃውንት ጉባኤ ሰብሳቢ የሆነ ሰው በየደቂቃው በየሰከንዱ ወደ ፌስቡክ እየመጣ ሀሎተ እግዚአብሔርን ሲፈታተን ምዕመናንን ተስፋ የቆረጡ ምዕመናንን ተስፋ የሚሰጥ ነው የተባለ ሰው ልክ እንደ መናፍቅ መጥቶ ምዕመናን እግዚአብሔር ይህን ሰውዬ ያላዳ ነው፣ ይህን ሰውዬ ያልጠቀመው፣ ይህ ሰውዬ በእግዚአብሔር ላይ እምነት እኛማ ምን እንረባለን እያሉ በእምነታቸው ደካማ፣ በእምነታቸው ሰነፍ፣ በእምነታቸው ተስፋ እንዲቆርጡ ማድረግ የለበትም። ተስፋ መቁረጥን የሚያክል ነገር የለም። በአማረ ቤት ውስጥ የሰውን ሕይወት ከፈንጂ ይልቅ ከቦምብ ይልቅ ብጥስጥሱን የሚያወጣው ተስፋ የሚቆርጥ ሰው በፍጹም እጅ መስጠት አያስፈልግም። በየትኛውም ነገር በየትኛውም መስክ ተስፋ መቁረጥ የለባችሁ። ዛሬ ብትራቡ ነገ እንደምትጠግቡ ተስፋ አድርጋችሁ ነው መስራት ያለባችሁ። ዛሬ ቤት ብታጡ ነገ ህንፃ እንደሚኖራችሁ ተስፋ አድርጋችሁ ነው መስራት ያለባችሁ። ዛሬ ብትወድቁ ተነስታችሁ መሮጥ እንደምትችሉ ነው ተስፋ ማድረግ ያለባችሁ። ቁጭ ብሎ ማልቀስ፣ ቁጭ ብሎ ሰዎች እንዲያላቅሷችሁ ማድረግ አስፈላጊ አይደለም። እግዚአብሔርን ይዞ መሄድ መሻገር። ሙሴ ቀይ ባህርን የተሻገረው እግዚአብሔርን ይዞ ነው።